ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሆንላችሁ። ኤምሬትስ በመካከለኛው ምስራቅ ጦርነት ከባድ ዋጋ እየከፈለች ያለችው ለምንድን ነው? አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ እየሆነች መጥታለች። በዚህ ጦርነት ኢራን የጥቃት ኢላማ አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤው የትብብር ምክር ቤት አባል ሀገራት ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችና ሚሳኤሎች ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችው ዛቻ ወደ ተግባር መለወጧን ያሳያል። እንዲሁም ትኩረቷ በተባበሩት አረብ ኤሚሬትስ ላይ ማነጣጠሯን ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነው ዋሽንግተንም ሆነ ለእስራኤል ጠንካራ መልእክት ያስተላልፋል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነቱን ወጪ ለመጨመር እና የባህረ ሰላጤውን ሀገራት ከአጋራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ጥራለች። በምላሹም አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝን የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካ እንደምትቀላቀል አስፈራርታለች። ይህም ውይይትንና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ያሳያል። ኢራን በባህረ ሰላጤው ላይ የፈጸመችው ጥቃት ምን ያህል ነው? ኢራን በተለይ በጦርነቱ የመጀመሪያዎቹ 2 ሳምንታት ውስጥ እስራኤልን ሳይሆን የባህረ ሰላጤውን አገራት ኢላማ አድርጋ ማጥቃቷን የአካባቢው መገናኛ ብዙሃን ዘግበዋል። መቀመጫውን በኳታር ያደረገው አልጀዚራ እንደዘገበው በመጀመሪያዎቹ 11 ቀናት ውስጥ የተፈጸሙት የጥቃት ቁጥሮች እስራኤል የኢራን የመጀመሪያ ኢላማ አለመሆኗን ያሳያሉ። ይህን ማስረጃ ሲደግፍ ቴህራን ወደ አረብ አገራት 3100 ጥቃቶች ስትሰነዝር ወደ እስራኤል ግን 433 ብቻ ፈጽማለች። በጦርነቱ የመጀመሪያዎቹ 3 ሳምንታት ውስጥ ስለ ኢራን ጥቃቶች የዘገቡ መገናኛ ብዙሃን ይፋ ያደረጉት መረጃ እንደሚያሳየው የተባበሩት አረብ ኤሚሬትስ ከፍተኛ ኢላማ ሆና ቆይታለች። የዱባይ የህዝብ ፖሊሲ ምርምር ማዕከል ኃላፊ መሐመድ ባህሩን ለአቡዳቢ ስካይ ኒውስ አረቢያ ቲቪ እንደተናገሩ ቴህራን የተባበሩት አረብ ኤሚሬትስ በጣም ቀላሉ ታዳኝና በቀጠናው ተጽዕኖ ውስጥ የመጀመሪያው ኢላማ እንደሆነች ያላትን እምነት የሚያሳይ ነው። ይህ ኢላማ ከተመታ ሌሎች እየተከታተሉ ይወድቃሉ የሚል የኢራን አመራር ግምት አለ ሲሉ ባህሩን ተናግረዋል። ኤሚሬትስ ለምን ኢላማ ሆነች? ጦርነቱ ከተጀመረ ጊዜ ጀምሮ ኢራን በተባበሩት አረብ ኤሚሬትስ ውስጥ በርካታ ቁልፍ ቦታዎችን አጥቅታለች። ከነዚህ መካከል የሀበሻን የጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፎጃይራን ወደብ፣ የነዳጅ ማከማቻ ተቋማትና የዱባይ ዓለም አቀፍ አውሮፕላን ማረፊያዎች ይገኙበታል። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኘው የተባበሩት አረብ ኤሚሬትስ የቆንስላ ጽሕፈት ቤትም በሁለት የድሮን ጥቃቶች ተመቷል። የኢራን ሰራዊት አካል የሆነው የካታም አልአንቢያ ማዕከል ዋናው መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዞልፋቃሪ በተባበሩት አረብ ኤሚሬትስ ህዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤሚሬትስ ከተሞች ውስጥ ካሉ ወደቦች፣ የጀልባ መቆሚያዎች እና የአሜሪካውያን መጠለያ ስፍራዎች እንዲርቁ አሳስበዋል። ኢራን በተባበሩት አረብ ኤሚሬትስ ውስጥ የሚገኙትን የአሜሪካ ሚሳኤል ማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ህጋዊ መብት እንዳላት ተናግረዋል። ኢራን የተባበሩት አረብ ኤሚሬትስ ግዛቷን በሀርግ ደሴት ላይ እና አቡ ሙሳ ላይ የተሰነዘሩ ጥቃቶች ጨምሮ ጥቅም ላይ መዋሏን በመግለጽ ስትወነጅላት የተባበሩት አረብ ኤሚሬትስ ክሱን ውድቅ አድርጋለች። ጥቃቶቹ በኤሚሬትስ ኢኮኖሚ ላይ ምን ተጽዕኖ አሳደሩ? የተባበሩት አረብ ኤሚሬትስ ለረጅም ጊዜ የቀጠናው ኢኮኖሚ የዲጂታል እና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖ ደርሶባታል። ከኢራን የሚሳኤል እና የድሮን ጥቃቶች ጋር ተያይዞ ከሚከሰቱ ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤሚሬትስ ዋና የአክሲዮን ገበያ የሆነው ኤዲኤክስ ጀነራል በባህረ ሰላጤው ገበያ ላይ ከፍተኛ ኪሳራ አስመዝግቧል። ባለፈው አንድ ወር ውስጥ የአክሲዮኖቹ ገበያ በ11.42 በመቶ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ አመልክቷል። ቱሪዝም እና አቪዬሽን በአየር ክልል መዘጋትና በስፋት በሚደረጉ የበረራ ስረዛዎች ምክንያት ከፍተኛ ኪሳራ ደርሶባቸዋል። በአውሮፓውያኑ መጋቢት 8 የታተመው የኢራቅ አልጋድ ፕሬስ በጦርነቱ የመጀመሪያ ሳምንት ብቻ 6 የባህረ ሰላጤው አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤሚሬትስ ኪሳራ $95 ሚሊዮን እንደሚገመት ዘግቧል። የኢነርጂም ዘርፉም ቢሆን እንዲሁ ተጎድቷል። የሆርሙዝ የባህር ወሽመጥ በመዘጋቱ የተባበሩት አረብ ኤሚሬትስ ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስ ዘግቧል። አብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረው እና ጸረ ኤሚሬትስ አቋም የሚያራምደው የአልማህሪያ ቲቪ በመጋቢት 11 ቀን ዘገባው አቡዳቢ በግጭት ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማህበረሰብ ውስጥ ያላት ምስልም እንደተበላሸ አክሏል። አቡዳቢ ምን አይነት እርምጃ ወሰደች?
የኤምሬትስ ባለስልጣናትና ሚዲያዎች የተባበሩት አረብ ኤምሬትስ የቀጠናው አስተማማኝ አገር ተደርጋ እንድትታይ ለማድረግ ሞክረዋል። ጦርነቱ ከተጀመረ በኋላ ፕሬዚዳንት መሐመድ ቢን ዛይድ ለህዝብ አስተላለፉት የመጀመሪያው መልእክት ዜጎችንና ነዋሪዎች ሁሉም ነገር ደህና ነው በማለት ሀገራቸው የመጡባትን ስጋቶች ለመጋፈጥ ሙሉ በሙሉ ዝግጁ መሆኗን አረጋግጧል። በተመሳሳይ ጠቅላይ አቃቤ ህግ ሐማድ ሳይፍ አል-ሻምሲ ህዝቡ ኢራን በሀገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከማተም ወይም ከማሰራት እንዲቆጠብ አስጠንቅቀዋል። መመሪያውን የኢራን ጥቃቶችና ውጤቶቻቸው የሚያሳይ እውነተኛ ወይም የተፈበረከ ምስል ያጋሩ በርካታ የውጭ ዜጎችን በቁጥጥር ስር እንዲውሉ አድርጓል። የተያዙ ሰዎች ቢያንስ የ1 ዓመት እስራትና $27,200 በላይ ቅጣት የሚያስቀጣ ክስ ይጠብቃቸዋል። በኤምሬትስ እና ኢራን ግንኙነት ላይ ምን ተጽዕኖ ያሳድራል? አቡዳቢ እና ቴሄራን መቀራረብ ማሳየት የጀመሩት በ2021 ነበር። በቴህራን እና በሳውዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነትን ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥ አሳይቷል። የግንኙነቱ መሻከር ዋና መክንያት በአብዛኛው የተባበሩት አረብ ኤሚሬትስ የኢኮኖሚ ጥቅሞችና ከሪያድ ጋር ባላት ፉክክር ውስጥ ራሷን እንደ ቀጠና ኃይል ሀገር ለማስቀመጥ ካላት ፍላጎት የተነሳ ነው። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤሚሬትስ እና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻ እንዲያድግ አድርጓል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤሚሬትስ በቴህራን የሚገኘው ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯንና ዲፕሎማቶቿን አስወጣለች። በተጨማሪም በአቡዳቢ የኢራን አምባሳደር ሬዛ አሚሬን በመጥራት ጠንካራ የተቃውሞ መልእክት አስተላልፋለች። የባህረ ሰላጤው ሀገራት ህብረት ወይም ውይይትን የሚያጎላ መልእክት ቢያስተላልፉም አንዳንድ ሚዲያ ዘገባዎች ግን እንደሚጠቁሙት ከሆነ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ ከኢራን ጋር የሚደረገው ውይይት ውስጥ ለመሳተፍ እየጣሩ ነው። ይህ ለውጥ በአቡዳቢ እና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውም እድል ሊያደናቅፍ ይችላል። ሰላምን ሁሉ በመመኘት ተመኘላችሁ። ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን።